መኖር በእግዚአብሔር ነው ብለህ ጻፍ። በእውቀት አይደለም መኖር፣ በችሎታ አይደለም መኖር፣ በጥበብ አይደለም መኖር፣ በዝግጅት አይደለም መኖር፣ በሀብት አይደለም መኖር፣ በዝና በክብር አይደለም መኖር። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። ውሎ ማደር በእግዚአብሔር ነው። መሽቶ መንቃት በእግዚአብሔር ነው። በእግዚአብሔር ነው። ስሜንም አውቋልና እጋርደዋለሁ፣ አስጥለዋለሁ አለ እግዚአብሔር። አድነዋለሁ አባቴ ብሎኛልና። 8 አደጋ ደርሶብኝ ነበር አለ ጳውሎስ። 8 አደጋ ማለት ድንገት ማለት ነው። አደጋ ማለት ሳልዘጋጅ ማለት ነው። አደጋ ማለት ሳላስብ ማለት ነው። አደጋ ሳልጠብቀው። አደጋ ደግሞ ይገርማችኋል፣ በዚህ በኩል እመጣለሁ አይላችሁም፣ አቅጣጫውን አይነግራችሁም። የአደጋ ክፋቱ እንዴት መሰላችሁ? ቅድመ እውቀት ቢኖራችሁ ትዘጋጃላችሁ፣ ትጠነቀቃላችሁ፣ ራሳችሁን ትጠብቃላችሁ። እንዳንኖር የከለከሉ ብዙዎች ነበሩ። እንድንኖር ስለፈቀደ ብቻ አለን። እንድንኖር ስለፈቀደ ብቻ መኖር በእግዚአብሔር እንደሆነ የሚገባ ካንተ የተሻሉ ሰዎች በአይን ጥቅሻ ፍጥነት ሲጠፉ ስታይ መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በችሎታ፣ መኖር በጥንቃቄ፣ መኖር በእውቀት፣ መኖር በራስ ጉልበት እንዳልሆነ የሚገባ ካንተ የተሻለ ጉልበት፣ ጥንቃቄ፣ ዝግጅት ምናምን የነበራቸው ሰዎች ዛሬ እንዳልኖሩ ስታይ መኖር በእግዚአብሔር እንደሆነ ይገባሃል። እንደገጠመን እንደደረሰብን እንዳለፈብን ጉዳይ ቢሆን ኖሮ ዛሬ ብዙዎቻችን ትዝታ ነበር። አሁን የምነግራችሁ ነገር እንደዚህ ነው። ድንገት ከሚመጣ ማንኛውም አይነት ጥፋት ከልካይ ከሌለው ድንገት ከሚመጣ ኃይለኛ ከሆነ የትኛውም ነገር እግዚአብሔር ያድንሃል። ባክጩና አሜን በል። ድንገት ከሚመጣ የመኪና አደጋ፣ ድንገት ከሚመጣ የበሽታ መቅሰፍት፣ ድንገት ከሚመጣ መዓት እግዚአብሔር ያድናችኋል። ወይኔ ድንገት ከሚመጣ ከልካይ ከሌለው ማንም ሊረዳ ከማይችል ጉዳይ እግዚአብሔር ያድናሃል። ወይኔ እግዚአብሔር ያድናል። እግዚአብሔር ከአቅም በላይ ከሆነ ነገር ያድናል። ከባድ ከሆነ ነገር ያድናል። ሌሊት ከሚመጣ ነገር ያድናል። ቀትር ላይ ከሚመጣ ነገር ያድናል። ከዝግጅት ውጪ ከሚመጣ ነገር ያድናል። አንተና ቤትህን ያድናል። አሁን ከወንዝ አደጋ ጳውሎስ ለመዳኑ ማረጋገጫው መናገሩ ነው። በወንዝ አደጋ ገጥሞኝ ነበራል። የወንዝ አደጋ ማለት ከልካይ የሌለው አደጋ ማለት ነው። የወንዝ አደጋ ማለት መርገጫ የሌለው መፍትሄ የሌለው። የወንዝ አደጋ ማለት ሌላ ሰው አንተ ሊረዳ አይችልም። ምክንያቱም ደራሽ ውሃ ከመጣ ምናልባት ለቆክ ይወጣል እንጂ ምንም ዋና አያድንህም፣ ችሎታ አያድንህም። እንደዚህ አይነት አመጣጥ ይገርማል። የቀድሞ ዝግጅት አያድንህም። ያንተ ችሎታ ኤክስፒሪየንስ አያድንህም። ዛሬ እነግርሃለሁ፣ ኤክስፒሪየንስ፣ ገንዘብ፣ ችሎታ፣ ያንተ ዝግጅት በማይሰራበት ቦታ እግዚአብሔር ያድናል። እግዚአብሔር ጣልቃ ገብቶ ያድናል። ቤተሰብህን ያድናል፣ ልጆችህን ያድናል፣ ዘርህን ያድናል፣ አንተን ያድናል፣ አንቺን ያድናል። ከአደጋ ደራሽ ውሃ ከመጣ ወንዝ ላይ አደጋ ከመጣ ማንም ሊያድንህ ማንም ሊታደጋ አይችልም። ይገርማል። ከነ ምናምን ነው ይዞክ የሚሄደው። በጣም ብዙ ሰዎች ወጥተው ያልተመለሱ ሰዎች አሉ። እዚህ ቦታ ደርሰን እንመጣለን ብለው መንገድ ላይ የቀሩ ሰዎች አሉ። ታውቃለህ፣ አንተ ወጥተህ በገባበት አስፋልት ላይ ወጥተው ያልገቡ ብዙ ሰዎች አሉ። የጠፉ አሉ፣ አካላቸው የጎደለ አለ፣ የተሰበሩ አሉ፣ ብዙ የሆነ ነገር አለ። ግን እነግርሃለሁ፣ ሰይጣን አስቦ ከሚያመጣው አደጋ አንተ ሳታስብ እግዚአብሔር ያድንሃል። ዛሬ ትንቢት ተናገርኩ አንተ ላይ። ጠርቶክ እሱ ጠርቶክ እንጂ የምትሞተው፣ እሱ ጠርቶክ እንጂ የምትሄደው ድንገት በሚባል ምት አትሞትም በኢየሱስ ስም። ድንገት በሚባል ምት አትሞትም በኢየሱስ ስም። ዛሬ በሌሊት 9 ሰዓት 10 ሰዓት ላይ እግዚአብሔር እንደዚህ ደጋግሞ ይናገረኛል። አድንሃለሁ። በስውር ከተመከረብህ አድንሃለሁ። በአደባባይ ከሚሰራብህ አድንሃለሁ። ከተወረወረብህ ቀስት አድንሃለሁ። ከተቆፈረብህ ጉድጓድ አድንሃለሁ። ወጥመዱን ሰብረዋለሁ። ድንገት ከሆነ ከየትኛውም ነገር እግዚአብሔር ያድናል። ሴ አሜን። ከልካይ ከሌለው ከየትኛውም ነገር እግዚአብሔር ያድናል። ከልካይ ከሌለው ከየትኛውም ነገር እግዚአብሔር ያድናል። መኖር በእግዚአብሔር ነው ብለህ ጻፍ።
መኖር በእግዚአብሔር ነው ብለህ ጻፍ። በእውቀት አይደለም መኖር፣ በችሎታ አይደለም መኖር፣ በጥበብ አይደለም መኖር፣ በዝግጅት አይደለም መኖር፣ በሀብት አይደለም መኖር፣ በዝና በክብር አይደለም መኖር። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። ውሎ ማደር በእግዚአብሔር ነው። መሽቶ መንቃት በእግዚአብሔር ነው። በእግዚአብሔር ነው። በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር በችሎታ አይደለም። መኖር በጉልበት አይደለም። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። በማያኖር ሁኔታ ውስጥ መኖር በእግዚአብሔር ነው። በከባድ ነገር ውስጥ መኖር በእግዚአብሔር ነው። መኖር በጤንነት አይደለም። እሺ መኖር በጤንነት እንዳይመስል። መኖር በወዳጅ አይደለም። መኖር በዘመድ አይደለም። መኖር በክንድ አይደለም። መኖር በደሞዝ አይደለም። መኖር በኤክስፒሪየንስ አይደለም። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር ውሎ ማደር በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። መኖር 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 መች በክንድ ሆነ መኖር፣ መች በችሎታ ሆነ መኖር፣ መች በእውቀት ሆነ መኖር። እግዚአብሔር ግን አዳነው። 8 አደጋ ደርሶብኝ ነበር አለ ጳውሎስ። 8 አደጋ ማለት ድንገት ማለት ነው። አደጋ ማለት ሳልዘጋጅ ማለት ነው። አደጋ ማለት ሳላስብ ማለት ነው። አደጋ ሳልጠብቀው። አደጋ ደግሞ ይገርማችኋል፣ በዚህ በኩል እመጣለሁ አይላችሁም። አቅጣጫውን አይነግራችሁም። የአደጋ ክፋቱ እንዴት መሰላችሁ? ቅድመ እውቀት ቢኖራችሁ ትዘጋጃላችሁ፣ ትጠነቀቃላችሁ፣ ራሳችሁን ትጠብቃላችሁ። እናንተ መኖር በእግዚአብሔር እንዳንኖር የከለከሉ ብዙዎች ነበሩ። እንድንኖር ስለፈቀደ ብቻ አለን። እንድንኖር ስለፈቀደ ብቻ እንድንኖር እንደገጠመን እንደደረሰብን እንዳለፈብን ጉዳይ ቢሆን ኖሮ ዛሬ ብዙዎቻችን ትዝታ ነበር። የዘመን ቁጥር በእግዚአብሔር ነው። መኖር በእግዚአብሔር ነው። እድል በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። በእግዚአብሔር ነው መኖር በእግዚአብሔር እንደሆነ የሚገባ ካንተ የተሻሉ ሰዎች በአይን ጥቅሻ ፍጥነት ሲጠፉ ስታይ መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በችሎታ፣ መኖር በጥንቃቄ፣ መኖር በእውቀት፣ መኖር በራስ ጉልበት እንዳልሆነ የሚገባ ካንተ የተሻለ ጉልበት፣ ጥንቃቄ፣ ዝግጅት የነበራቸው ሰዎች ዛሬ እንዳልኖሩ ስታይ መኖር በእግዚአብሔር እንደሆነ ይገባል። እግዚአብሔር እንደዚህ ይላችኋል፣ አድናለሁ፣ በእኔ ተማምኗልና ስሜንም አውቋልና እጋርደዋለሁ፣ አስጥለዋለሁ አለ እግዚአብሔር። አድነዋለሁ አባቴ ብሎኛልና በእኔ ተማምኗልና አድነዋለሁ፣ ስሜንም አውቋልና ጋርደዋለሁ። መኖር በእግዚአብሔር ነው። ሁለተኛ የሚገርም እኮ ነው። ስንወድቅ እኮ እንደ በረኛ መሰለ እንደወደቅ ነው። በረኛ እኮ አመቻችቶ ነው የሚወድቀው እኮ። አንዳንዶቻችን በአፍጢማችን በግንባራችን ከባድ አወዳደቅ ነው የወደቅነው እኮ። ግን መኖር በእግዚአብሔር ስለሆነ ስቲል ለሱ ክብር ይሁንለት በሰማይ ላለው፣ ቸርነቱን ላላጓደለብን፣ ምሕረት ላደረገልን ለሱ ክብር ይሁንለት። ባክ ለሱ ክብር ይሁንለት። አንተ ከልካይ ከሌለው ነገር እኮ ነው ያዳንን። ከልካይ ከሌለው ነገር ማን ይከለክለው? ማን ያቆመው ነበር? ይገርማል። መምጣት ከጀመረ እኮ ጎበዞቹ ቤት ገብቶ እኛ ቤት የቀረው
ሀብታሞቹ ቤት ገብቶ እኛ ቤት የቀረው፣ ጠንካራዎቹ ቤት ገብቶ እኛ ቤት የቀረው ለምን ይመስላል? መኖር በእግዚአብሔር ስለሆነ ነው። እሱ አኗሪ ስለሆነ ከልካይ አልነበረው። ሁለተኛ አደጋ እግዚአብሔር ያድናል ነው መልእክቱ። ሁለተኛው አደጋ ጳውሎስ የገጠመው ወንበዴዎች ነው። የወንበዴ አደጋ ነው የገጠመው። ወንበዴ ወገኖቼ ሌባ አይደለም፣ ከሌባ የከፋ ነው። ሌባ ካልተነቃበት ወዳጅ፣ ከተነቃበት አይናፋር ነው። ሌባ እንደዛ ነው። ሌባ ባይዘው ካልነቃበት ወዳጅ ነው። ለምሳሌ አሁን ሌባ ካልነቃበት የፕሮግራም ተካፋይ ነው እና ቦርሳ ይዞ ይሄዳል፣ ሞባይል ይዞ ይሄዳል። ካልነቃበት ሌባ ክርስቲያን ነው። ካልነቃበት ሌባ ወዳጅ ነው፣ ጓደኛ ነው፣ ጎረቤት ነው ምናምን ኢቭን ሁሉ ሊያጠቃ ሁሉ ያሰበ ጠባቂ ሁሉ ሊመስል ይችላል። ስትነቃበት ነው ሌባ ዝም ብሎ አይናፋር የሚሆነው። ወንበዴ ግን ይገርማል፣ ጉዳዩ አይደለም። እወቅበት አትወቅበት፣ ንቃ አትንቃ፣ እያወቅም ሳታቅም በአንተ ህይወት ላይ ጥፋት ለማድረስ የማይፈራ ማለት ነው ወንበዴ ማለት። አትሊስት አውቆብኛል ብሎ እንኳን የሚተው አይደለም። ሌባ ኪስ ሊገባ ሲል ይገርማል፣ ከነቃበት ይተዋል። ወንበዴ ግን ኪስ ሊገባ ሲል ከነቃበትም ይገባል፣ ባትነቃበትም ይገባል። ያንተ ሁኔታ ደንተው አይደለም። ሌባ ሰው ባለበት ነው የሚኖረው፣ ወንበዴ ሰው በሌለበት ነው የሚኖረው። ይሄ ወንበዴ እንደወደደ በአንተ ላይ ለማድረግ፣ እንደወደደ በሰው ላይ ለማድረግ ምቹ ሁኔታ፣ ምቹ ቦታ አስተካክሎ ነው የሚኖረው። ሰው ባለበት ቦታ አይደለም የሚኖረው። በወንበዴና በሌባ መካከል ያለ ልዩነት ሲገባ ነው ከወንበዴ አደጋ እንዴት እንደታደገው ጳውሎስን የምትረዳው። ጳውሎስ የወንበዴ አደጋ ደርሶብኝ ነበራል። ሰው በሌለበት ምቹ ሁኔታ አመቻችተው ከሌባ የከፋን ሳላቅ ብቻ ሳይሆን እያወቅኩ ወንበዴ የህይወት ሌባ ነው። የህይወት ሌባ ሁሉ ጭምር ነው ወንበዴ ማለት። አሁን እግዚአብሔር አድንሃለሁ የሚለው እግዚአብሔር ያዳነው፣ እግዚአብሔር ጳውሎስን የታደገው ብሩን፣ ጨርቁን፣ ሳንቲሙን፣ ጫማውን ከሚወስድበት እንዳይመስልህ። ሳታውቁ እኮ ምንም ቢደረግባችሁ ይትሶኪ። አንዳንድ ጊዜ እኮ እያወቃችሁ ሁሉ እኮ ቢደረግባችሁና እግዚአብሔር አዳነኝ አለና አንዱ ጳውሎስ ከዳነበት ጉዳይ መዳኑን የምታረጋግጡት በንግግሩ ነው እንዳልኳችሁ። ከወንበዴ አደጋ ይላችሁ። ሌባ መኖር ይፈልጋል ራሱ ታውቃላችሁ። ሌባ መኖር እንደሚፈልግ የምታውቁት ሰርቆ ሳይዞ ሲደበደብ ይላል ሊገሉኝ ነው ይላል። ሌባ ከወንበዴ የሚለየው መኖር ይፈልጋል። ወንበዴ ግን ይገርምሃል አጥፍቶ ጠፊ ነው። ከዚህ ቀን ጀምሮ ባለው የህይወታችሁ ምዕራፍ ይሄ ቃል ከባንክ እንደምታወጡት ገንዘብ፣ እንደሚዘረዘር ገንዘብ አሜን ያለ ሰው ይሆንለት። አሜን ያለ ሰው ይሆንለት። ሊገልህ ከሚፈልግ ያድንሃል። ጥፋትን ከሚፈልግ ያድንሃል። ውድቀትን፣ ኪሳራን ብቻ ሳይሆን ሞትን ከሚፈልግ እግዚአብሔር ያድንሃል። አሜን። ለማን እየተናገርኩ እንደሆነ አላውቅም፣ ግን ይሄ መልእክት ልክ እንደ እግዚአብሔር መልአክ ቤቱ የሚገባለት እዚህ ሀገር፣ ሰሜን አሜሪካ፣ አውሮፓ፣ መካከለኛው ምስራቅ፣ አፍሪካ ለማን እንደሆነ አላውቅም። ነገ መንገዱ ላይ ነገ ከወጣብህ ጨካኝ እግዚአብሔር ያድንሃል። ከወጣብህ ጨካኝ እግዚአብሔር ያድንሃል። ከወጣብህ ነፍሰ ገዳይ እግዚአብሔር ያድንሃል። ሶስተኛ ከምን አይነት ሁኔታ እግዚአብሔር እንደሚያድን ነው የምነግርህ። ሶስተኛው ጳውሎስ ሄዳ ነው ከወገን ጠላት ነው። ከወገን ጠላት የወገን አደጋ አለ። ከወገኖቼ አደጋ ወገን ብሎ አደጋ አላት። ወገን መደበቂያ ነው። ወገን መሸሸጊያ ነው። ወገን አለኝታ ነው። ወገን መከታ ነው። ጠላት ቢያባርርህ ወገን ጋር ሄደህ ትሸሸጋለህ፣ ትደበቃለህ። ወገን ቢያባርርህ ማን ጋር ትደበቃለህ? ወገን እኮ ተነሳብህ ማለት ውስጡም ውጩም ጠላት ሆነብህ ማለት እኮ ነው። አንተ ጠላቶች ቢያሳድዱህ እኮ ሮጠ ሄደህ የገዛ ወገኖች ጋር ሄደህ ትደበቃለህ፣ ትሸሸጋለህ። እባካችሁ እቺን ቀን አስመልጡኝ ትላለህ። የገዛ ወገን ሲነሳ የት ትደበቃለህ? የገዛ ወንድም ሲነሳ ቤት ትደበቃለህ። የገዛ እንደ መጽሐፍ እኮ ሲናገር እኮ ታውቃላችሁ፣ በእስራኤል ላይ መንገድ የዘጋው እኮ ኤዶም ነው። ታውቃላችሁ መንገድ የዘጋበት ለብዙ ዓመት በምድረ በዳ እንዲከራተት ያደረገው እኮ ኤዶም እኮ ነው። እባክህ አሳልፈኝ አላሳልፍም ብሎ እግዚአብሔር ዘንድሮ የሚታደጋችሁ ከጠላቶቻችሁ ቀስት ብቻ እንዳይመስላችሁ፣
ወገን ማለት ያስተማርከው፣ ፋይናንስ ያረከው፣ ያሳደግከው፣ ታሞ የጠየቅከው፣ ብዙ ደግነት ብዙ ቀን አብረው የኖርከው ጠላት እንደሆነ ማታቅ ግን እየተዘጋጀልህ ያለ ሊያጠቃህ ቀን እየጠበቀ ያለ ድንገት የሚነሳብህ እግዚአብሔር እንደዚህ ይላችኋል፣ ከወገናችሁ ጠላት ያድናችኋል። የኔ ነው ከምትሉ ጠላት ያድናችኋል። ወንድሜ ነው፣ ዘሬ ነው፣ ቤተሰቤ ነው፣ ጎሳዬ ነው። ጠላት ከውጪ ቢያሳድድ ሮጠ ወደ ገዛ ወገኑ ነው የምትመጣው እኮ። እሱ ራሱ ሁሉ ወደ ገዛ ወገኑ እንዳዘነበለ ታውቃለህ። ወገን እኮ ሲቀበል ታስታውሳላችሁ። መጽሐፍ ላይ መሳፍንት መጽሐፍ ላይ ሮጦ ሲመጣ ተቀበለችው። ከዛስ ውሃ ሲላት እርጎ ሰጠችው። ከዛስ በድንኳን አስተኛችው። ከዛስ በተኛበት በጆሮ ግንዱ ካስማ ለቀቀችበት፣ ገደለችው። አስተኝታ ጠርስማ ወገን እኮ የሚገልህ እንደ ጠላት ሜዳ ላይ እንዳይመስልህ እቤት አስገብቶ ጓዳ እኮ ነው። በእንቅልፍ ነው በጆሮ ግንድ የሚለቅብህ። ተኝተህ እያለ ነው የሚገልህ። ጠላት ስትሮጥ ይገላል። ጠላት ስትከላከል ይገላል። ጠላት ድንገት የሆነ ቦታ ይገላል። ወገን እኮ አርፍበታለሁ ባልክበት ቦታ ነው የሚገልህ። እለወጥበታለሁ ባልክበት ቦታ እኮ ነው የሚጥልህ። አድግበታለሁ ባልክበት ቦታ እኮ ነው የሚቀጥፍህ። እግዚአብሔር እንደዚህ እኮ ነው እያለ ያለው። ከወገን ጠላት አዳነኝ ብሎ ሲል ያሳድጉኛል ብሎ የሚያስቡት ሊቀጥፉት ሲል በኢየሱስ ስም እነግርሃለሁ ዛሬ አይቀጥፉህም። አሜን በል። አይቀብሩህም። አሜን በል። አይቀብሩህም። አሜን በል። የወገን ጠላት እኮ ቋንቋ የምታመገኝለት እኮ አይደለም። አሁን አንዳንድ ጊዜ ባዳ ባይተዋር ጠላት ምናምን የሆነ እኮ የሩቅ የሆነ እኮ ባንተ ላይ ቢነሳ እኮ ቋንቋ ታገኝለታል። ይሄ በጣም ያንተ የሆነ የቅርብ የሆነ ቋንቋ እንኳን እኮ የማታገኝለት አይነት አንዳንድ የሆነ ጉዳይ አለ። ወገን ሲነሳብህ ውስጡም ውጩም ጠላት ነው የሚሆንብህ። ውስጡም ውጩም እሳት ነው የሚሆንብህ። ማረፊያ ነው የምታጣው። እግዚአብሔር እንደዚህ ያለ በቃ ዛሬ እነግርሃለሁ። እግዚአብሔር ምስክሬ ነው። አብሮ አደግ በለው። ለምን ያክስት ልጅ ያጎት ልጅ አይሆንም? ለምን የፈለገ አይሆንም? ለምን አንተ ያሳደግከው አይሆንም? እነግርሃለሁ በአመፃ ከተነሳብህ ከየትኛውም ነገር እግዚአብሔር ያድንሃል። አሜን በል። እግዚአብሔር ያድንሃል። አሜን በል። በቅርብ ወገኖቻችሁ የተከሰሳችሁ ሰዎች፣ በቅርብ ወገኖቻችሁ የተሰደዳችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ በእናንተና በክርክራችሁ መካከል እገባለሁ፣ ጣልቃ እገባለሁ። አላችሁ እዚህ ውስጥ አላችሁ። ለመከላከል አይመችም። ስማ፣ የወገን ክስ ልትከላከለው አትችልም። ወገን ሲከስ፣ ወገን አንተን ፍርድ ቤት ሲያቆምህ ለመከላከል ይቸግራል። ለምን መሰለ? ጓዳህን ያውቃል፣ ዊክነስህን ያውቃል፣ ድካምህን ያውቃል፣ ትላንትናህን ያውቃል፣ ስህተትህን ያውቃል። ጠላትህ በመረጃ ነው አንተ ላይ የሚያደባው። ጠላትህ በመረጃ በኢንፎርሜሽን እያጠና ነው ከውጪ። የወገን ከሆነ ግን ከውስጥ ነው። ይገርማል። ድካምን ያውቃል፣ እኔ እንዳውት ያውቃል፣ ጓዳህን ያውቃል፣ ስህተትን ያውቃል፣ ስብራትን ያውቃል። መኝታን መቃብር ሊያደርገው ከሚፈልግ ከዛ እኮ ነው እግዚአብሔር ያድናል። ስንቱ መሰለ በሻይ ተሰጥቶት ያበደ፣ ስንቱ መሰለ በለስላሳ ተሰጥቶት የመከነ፣ ስንቱ መሰለ ከምግብ ጋር ተሰጥቶት በሽተኛ የሆነ፣ ስንቱ መሰለ ወገን እኮ ሲያጠቃ። ጠላትህ እኮ ይገርማል። በምግብ አይገልህም እኮ፣ በመጠጥ አይገልህም እኮ። ጠላትህማ እንደዚህ አይደለም የሚገልህ፣ በጦር ነው በቀስት ነው የሚገልህ። ወዳጅ ግን በምሳ ነው የሚገልህ፣ በመክሰስ ነው የሚገልህ፣ በራት ነው የሚገልህ። እንደዚህ ሊገልህ ከሚፈልግ ይገርማል። እንደዚህ ሊያጠፋ ከሚፈልግ፣ እያጠገበ ሰውነትን ሊያፈርስ ከሚፈልግ ከየትኛውም የክፉ ሐሳብ እግዚአብሔር ያድንሃል። እግዚአብሔር ያድንሃል። አሜን በል። አንድ ሰው ያለው ያድንሃል። አሜን በል። ይመክናል። ይገርማል። ይመክናል። ልክ መርዙ አንተ ጋር ሲገባ ይመክናል። ይገርማል። መርዙ ልክ ሲነጋ ይመክናል። ይገርማል። ልክ እሳቱ ስትገባ እሳቱ ኃይሉ ይጠፋል። ከምድረ በዳ አደጋ የምታየው ነገር፣ የምትሰማው ነገር፣ የምትበላው ነገር፣ የምትጠጣው ነገር፣ የምትቀይረው ነገር ከሌለበት አደጋ ጳውሎስ እኮ ነው የሚለን። እንደዚህ አይነት አደጋ ገጥሞኝ ነበር። የሚላስ የሚቀመስ ሁሉ አልነበረም። ኤክስትራ ነገር አይደለም። ቤዚክ የሆነ ኒድስ እንኳን የለም። ለራሳችሁ አይደል የጠየቃችሁት? ለሌላ ሰው እስክትተርፉ ድረስ ታሪካችሁን ይቀይረዋል። እኔ እናንተም በሆን አሜን ነው ብለው። ለራሳችሁ አይደል የጠየቃችሁት? እናንተ ለሌላው ሰው እስክትተርፉ አድርጎ እግዚአብሔር ያትረፈርፋችኋል። ባካችሁ በደም ጩሁና አሜን በሉ።
ይታደጋችኋል። ብዙዎቻችሁ አዝናችኋል፣ ብዙዎቻችሁ ተጎድታችኋል። በቅርብ ሰው በኩል እግዚአብሔር ይታደጋል ካልኩ ጥፋት ሳይመጣ ቤትስ ከእንደዚህ አይነት ውሸታም ወንድም እግዚአብሔር ያድናል። በቃ ደስ አይልም? ዛሬ ደስ አይልም? የሰማችሁት ቃል ዛሬ እግዚአብሔር አድናለሁ አላለም? አድናለሁ፣ አድናለሁ፣ እጠብቃለሁ፣ ለክፉ አሳልፌ አልሰጥህም፣ ካንተ ጋር ሆናለሁ፣ የአመፃ ልጅ ክፋትን አይጨምርብህም፣ እጄ ትረዳሃለች። ሃሌሉያ።